ሰላም ለእናንተ ይሁን እንደምን አላችሁ ክቡራን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው የማህደረ ወሎ ፕሮግራማችን ተጀምሯል። ማህደረ ወሎ ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ የሚያዘጋጀው ልዩ ሳምንታዊ ፕሮግራም ነው። ባለፈው ሳምንት በክፍል 1 እንዳስቃኝናችሁ ኢትዮጵያ የባህር በር የማግኘት መብቷ ከዓለም አቀፍ ሕግ አንጻር ምን ይመስላል የሚለውን የወሎ ዩኒቨርሲቲ የሕግ ትምህርት ቤት ተማሪዎች የምስለ ፍርድ ቤት ክርክር ማካሄዳቸውን በክፍል 1 አስቃኝተናችሁ ነበር። ክፍል 2ን እነሆ ይዘን ተመልሰናል። ባልደረባችን ህይወት አስማማው እንደሚከተለው ታስቃኝናለች። አብረን እንቆይ። ለተጠሪዎች የተወሰኑ ጥያቄዎች አሉኝ። የመጀመሪያው ጥያቄ ምንድን ላይ ነው? የፍርድ ቤቱ ስልጣን ላይ የፍርድ ቤቱ ስልጣን በተመለከተ ሌሎች አማራጮችን ኤግዞስት አላረጉም ወይም ደግሞ ሌሎች አማራጮችን አልተጠቀሙም። እንደ ሽምግልና ድርድር ያሉ ነገሮችን አልተጠቀሙም። ስለዚህ ባልተጠቀመበት ሁኔታ ፍርድ ቤቱ ስልጣን የለውም የሚል መከራከሪያ አቅርባቸዋል። ከዚህ አንጻር ኤግዞሽን ኦፍ ሎካል ሪሜዲስ ኦልዌይስ ነሰሰሪ ነው ወይ ኤክሰፕሽኖች የሉትም ወይ የሚለው የመጀመሪያው ጥያቄ ነው። ምክንያቱም ይሄንን ከምንድን ጋር አገናኝታችሁ እንድትመልሱት ነው። በእውነታው መግለጫው ላይ በግልጽ እንደተመለከተው በሀገራቱ መካከል ሰላማዊ ግንኙነት የለም። ለ10 ዓመት ያክል ኖ ፒስ ኖ ዋር ሆነው በጦርነት ውስጥ እንደቆዩ ያመላክታል። ይህ በሆነበት ሁኔታ እንዴት አድርገው በሌሎች አማራጭ ድርድሮች ወይም ደግሞ በሽምግልናዎች ሊፈቱት ይችላሉ? ስለዚህ ኤግዞሽን ኦፍ ሎካል ሪሜዲስ ኦልዌይስ ነሰሰሪ ነው ወይ ነው። ሌላው ከዚሁ ጋር ተያይዞ የምታነሱት እንግዲህ ዳኝነታችሁ ላይ የጠየቃችሁት ዳኝነት ላይ አንደኛው ጥያቄያችሁ ምንድን ነው? ዘ ራይት ቱ አክሰስ ቱ ዘ ሲ መብታችን እንዲከበርልን የሚል ነው። ስለዚህ ከዚህ አንጻር እንግዲህ በዓለም አቀፍ ደረጃ የተቋቋሙ የድርድር ፍርድ ቤቶች አሉ ወይም ደግሞ የድርድር ትሪቡናሎች አሉ። ለምሳሌ ኢንተርናሽናል ትሪቡናል ፎር ዘ ሎ ኦፍ ዘ ሲ የሚባል ኢንተርናሽናሊ ሪኮግናይዝ የተደረገ ትሪቡናል አለ። ስለዚህ ለአይሲጄ በቀጥታ ክሌም ከማድረጋችሁ በፊት ለዚህ ትሪቡናል ማቅረብ አይቀላችሁም ወይ? ወይም ደግሞ እናንተ ራሳችሁ እነሱን ኤግዞስት አላደረጋችሁም ከማለታችሁ በፊት እናንተ ኤግዞስት አድርጋችኋል ወይ? ይሄ ማለት ነው ያው አንድ ጣትህን ወደ ሰው ስትቀስር አራቱ ወደ አንተ ነው የሚባል አባባል አለ እና ከዛ አንጻር እናንተ መጀመሪያ ኤግዞስት አድርጋችኋል ወይ ነው። እንግዲህ የመጠቀም መብት ተደንግጓል። ነገር ግን እንዴት እንጠቀም ወይም ደግሞ በምን አግባብ እንጠቀም የሚለውን የግዴታ ከኮስታል ስቴቷ ጋር ስምምነት እንደሚያስፈልግ 125 ንዑስ ቁጥር 2 ላይ በግልጽ ያስቀምጣል። ይሄ የተባበሩት መንግስታት ድርጅት የባህር በር የማግኘት መብትን ለመደንገግ የወጣው አዋጅ ማለት ነው። ያው እንግዲህ እንደሚታወቀው መሰረታዊ መብቶች ናቸው። ስለዚህ መሰረታዊ መብቶቹ ኦልሬዲ አሉን። ስለዚህ በዚህ አዋጅ መሰረት በዚህ ህግ መሰረት በ125 ንዑስ 2 መሰረት ኦልሬዲ መብታችን ስለተደነገገ ባንፈራረምም አያስፈልገንም እያላችሁ ነው። ያ ማለት ፕሮሲጀራል ማተር ነው እያላችሁ ነው። የሥነ ስርዓት ጉዳይ ነው። ስለዚህ መሰረታዊ መብቶች ህይወት የሚያገኙት ወይም ደግሞ መብት ናቸው። መብት የሚሆኑት ሲፈጸሙና በሥነ ስርዓት ህጉ እንትን ሲሉ ነው። ስለዚህ ያ በሆነበት ሁኔታና አግሪመንት በሌለበት ሁኔታ ወይም ደግሞ እንዴት እንደምንጠቀም ባልተደነገገበት ሁኔታ ኦልሬዲ መብት አለን ለማለት ያደረሳችሁ ምንድነው ነው። ሌላው የቅኝ ግዛት ድንበር ከለላን መሰረት ተደርጎ የተደረገ ስምምነት ነው የሚል አለ። ሲገነጠሉ የመገንጠል ጥያቄውን ተከትሎ የድንበር ከለላ የተደረገው የቅኝ ግዛቱን መሰረት አድርጎ ነው። እሱ ደግሞ ሊያስገድድና አይገባም ነው። እንግዲህ በአፍሪካ ሀገራቶችን በተመለከተ በቅኝ ግዛት የነበረው የድንበር ማካለል ስርዓት እንደ ካስተመሪ ኢንተርናሽናል ሎ ስታተስ ወይም ደግሞ ዓለም አቀፍ የልማድ ህግ ስታተስ አለው። ምክንያቱም ምንድነው? አንደኛ ብዙ ሀገራቶች ጉዳያቸውን የፈቱት በዚህ ነው። አብዛኛዎቹ የአፍሪካ ሀገራቶች የነበራቸውን የድንበር ጥያቄ የድንበር ግጭት ሲፈቱ የነበረው በዚህ ነውና ከዚህ አንጻር የካስተመሪ ኢንተርናሽናል ሎ ስታተስ የለውም ወይ የቅኝ ግዛት የድንበር ከለላው የሚለው ነው። ሌላው የግዴታ የባህር በር ያስፈልገናል፣ የግዴታ ልንጠቀም ይገባል የሚል መከራከሪያ አንስታችኋል። ይህንን ከሶቨርኒቲ ጋር እንዴት ታዩታላችሁ? ስቴት ሶቨርኒቲ አለ እንግዲህ ፖርቱ ያለው ወይም ደግሞ ባህሩ ያለው የግዴታ የሶቦን ቴሪቶሪያል ኢንተግሪቲ ጥሰን ወይም ደግሞ ያንን አልፈን ነው የምንጠቀመው። ስለዚህ በሁለቱ ሀገራቶች መካከል አግሪመንት በሌለበት ሁኔታ ወይም ደግሞ እንድንገባና እንድንጠቀም ፍቃድ ሳይሰጠን በሀገሪቱ ቴሪቶሪ ውስጥ መግባት
አጌንስት ሶቨርኒቲ አይሆንም ወይ የሚለውን እንዲታዩት ነው። ሌላው እንግዲህ ፕሬዚዳንታችሁ በሰላማዊ መንገድ ካገኘን እናገኛለን፣ በሰላማዊ መንገድ ካላገኘን ያው ጦርነት አይቀሬ ነው፣ ጦርነት ያመጣል፣ ጦርነት ሊመጣ ይችላል የሚል ነው። ያ ማለት ዩዝ ኦፍ ፎርስ ወይም ደግሞ የኃይል አማራጭን መጠቀም ነው። የዩኤን ቻርተር አንቀጽ 2 እና 3 ላይ በግልጽ ኃይል መጠቀም ወይም ደግሞ ጸባጫሪነት ድርጊት መፈጸም ወንጀል መሆኑንና በዓለም አቀፍ ሕግ የተከለከለ መሆኑን እንዲያውም ከካስተመር ኢንተርናሽናል ሎ አልፎ የጂስኮጀንስ ስታተስ የልዕለ ሕግ ከካስተመሪ ወይም ደግሞ ከዓለም አቀፍ የልማድ ሕግ አልፎ የልዕለ ሕግ ስታተስ ያለው ነው። የልዕለ ሕግ ስታተስ ካለው ደግሞ ባይኖሚንስ ኤክሰፕሽንም ልናስቀምጥበት አንችልም ወይም ደግሞ ልንጥሰው የማንችለው ነው። ስለዚህ ከዚህ አንጻር ዩዝ ኦፍ ፎርስ የለም ወይም ደግሞ አግሬሽን የለም ያላችሁት ከምን አንጻር ነው? በሰላም እናገኛለን፣ በሰላም ካላገኘን ጦርነት ይመጣል ማለት በሌላ አነጋገር በሰላም ካላገኘን ወደ ጦርነት እንገባለን ነው፣ ወይም ደግሞ ጦርነት የማይቀር ነው በሰላማዊ መንገድ ካገኘ። ስለዚህ ይሄ ጸባጫሪነት አይደለም ወይ? የኃይል አማራጭ ለመጠቀም ሀገሪቱ ፕላን ያደረገችና ፕሪፓራቶሪ አክት ላይ ወይም ደግሞ እየተዘጋጀችና እየተሰናዳች አይደለም ወይ? ይሄ ከዓለም አቀፍ ጋር እንዴት ታዩታላችሁ ነው? ለተጠሪ ሀገር ጠበቆች ያለ ጥያቄ አንድ ጥያቄ ብቻ ነው። ጥያቄያችሁ እንደ ማንኛውም ጎረቤት ሀገር ባህር ተከራይተን እንጠቀም፣ መውጫ እናገኝ፣ ሸቀጣችንን የምናስገባበትና የምናስገባበት መውጫ መግቢያይስ ተስማምተን እናገኝ ነው ወይንስ የባለቤትነት ጥያቄ ነው? ዳኝነታችሁን ግልጽ እንድታደርጉለት ለዚህ ችሎት ይሄ ብቻ ነው ያለ ጥያቄ። ተጠሪዎች በዓለም አቀፉ የባህር ሕግ አንቀጽ 125 መሰረት ተፈጥሯዊ የሆነ የባህር በር የማግኘት መብት አለን የሚል ነው በዋናነት መከራከሪያችሁና ይህ መብት ፍጹም መብት ነው ወይ? ለዚህም በዚሁ የባህር ሕግ አንቀጽ 125 ንዑስ አንቀጽ 2 መሰረት የባህር በሩ በሚገኝበት ሀገርና የባህር በር መብት የመጠቀም መብትን በሚጠይቀው ሀገር መካከል ስምምነት ሊኖር እንደሚገባ አስገዳጅ በሆነ መልኩ አስቀምጧል። ከዚህ በመነሳት የባህር በሩ የሚገኝበት ሀገር ወይም አስተላላፊ ተብሎ የሚጠራው አሁን በያዝነው ጉዳይ የሀገረ ሶቦ ፈቃዷን ባልሰጠችበት ከሀገረ ሶቦ ጋር ባልተስማማችሁበት ሁኔታ የባህር በርን የማግኘት መብት መጠየቃችሁ አግባብነት ነው ወይ? ተፈጻሚስ ማድረግ ይቻላል ይሄንን መብት? በተለይም በዚሁ አንቀጽ 125 ንዑስ አንቀጽ 3 መሰረት ከሉዓላዊነት ጋር የተያያዘ ጥያቄም በሀገረ ሶቦ በኩል እየተነሳ ከመሆኑ ጋር ተያይዞ እንደዚሁም ይሄው ድንጋጌ ለአስተላላፊው ሀገር ወይም የባህር በሩ ለሚገኝበት ሀገር የሀገር ሉዓላዊነትና የግዛት አንድነት ሲባል ከመብት ጠያቂው ሀገር ጋር የሁለትዮሽ ስምምነት ማድረግ እንዳለባቸው በግልጽ ያስቀመጠ ከመሆኑ ጋር ተያይዞ ሀገረ ሶቦ ፈቃደኛ ባልሆነችበት የባህር በር የማግኘት መብታችሁን ተፈጥሯዊ መብት ነው፣ እንዲሁም ደግሞ ይህ ፍርድ ቤትም ይህንን መብት እንዲወስንላችሁ መጠየቁ አግባብነት አለው ወይ የሚለው ላይ አስተያየት እንድትሰጡበት። በተጨማሪም በመጨረሻ የጠየቃችሁት ዳኝነት ጉዳዩ በፍርድ ቤት ክርክር ተደርጎበት እልባት እስከሚያገኝ ድረስ ጊዜያዊ ትዕዛዝ እንዲሰጠን የሚል ዳኝነት ጠይቃችኋል። ይህ ጊዜያዊ ትዕዛዝ በጠየቃችሁት የባህር በር ላይ መጠቀም መብትን የሚጨምር ነውን? ይሄንን የሚባል ከሆነ ደግሞ ሀገረ ሶቦ ጋር የሚኖራችሁ የሁለትዮሽ ስምምነት ባልተደረገበት ሁኔታ ይህ ችሎት ይህን ጊዜያዊ ትዕዛዝ መስጠት ይችላል ወይ? ሁለታችሁ ሀገረ ሶቦና ሀገረ ቤሎ በዚህ ባህር በር አጠቃቀም ጉዳይ ላይ በዓለም አቀፉ የባህር ሕግ አንቀጽ 125 ንዑስ አንቀጽ 2 እና 3 መሰረት የሁለትዮሽ ስምምነት ሳታደርጉ ይሄን ጊዜያዊ ትዕዛዝ በዚህ ችሎት ይሰጣል ተብሎ ዳኝነት መቅረቡ ያለውን አግባብነት እንድታብራሩት። በሌላ በኩል ከመገንጠል ጋር ተያይዞ በተለይም ሪፈረንደም ሲደረግ ዋኖ የተባለው በሀገረ ቤሎና በሀገረ ሶቦ በግራ ቀኛችሁ የሚገኝ ብሔር ድምፁ እንዳልተሰማ በክርክራችሁ አቅርባችኋል። ይህንን ዋኖ የተባለውን ብሔር ወክላችሁ ክርክር ለማቅረብ የሚያስችል ህጋዊ ውክልና አላችሁ ወይ?
በዚህ ብሔር የየትኛው በሀገረ ቤሎ የሚገኘው ነው ለእናንተ ውክልና የሰጣችሁ ወይስ ደግሞ በሀገረ ሶቦ የሚገኘው ብሔረሰብ ነው ውክልና የሰጣችሁ? ይሄን የስልጣናችሁን መነሻ ግልጽ እንድታደርጉልን ስለፈለግን ነው። በዋናነት የተጠሪ ሀገረ ቤሎ ክርክራችሁን መሰረት ያደረጋችሁት በሀገረ ሶቦና በቤሎ መካከል በ2020 የተደረገውን ስምምነት ነው። ይህ ስምምነት በዓለም አቀፉ የባህር ሕግ አንቀጽ 125 መሰረት የባህር በር ለመጠቀም የሚያስችል ይዘት አለው ወይ? ያለ ተጨማሪ ስምምነት በግራ ቀኛችሁ መካከል ተጨማሪ ስምምነት ሳይደረግ በ2020 ስምምነት ላይ ብቻ መሰረት በማድረግ ይሄንን መብት ማግኘት ትችላላችሁ ወይ የሚለውን ዘርዘር አድርጋችሁ እንድታብራሩ ነው። አመሰግናለሁ። የተከበረው ፍርድ ቤት ለተነሱ ጥያቄዎች እንደሚቀጥለው ምላሽ እሰጣለሁ። ኢኮኖሚያዊ ችግር የሚለው መከራከሪያ ሆኖ አይቀርብም። 16 የአፍሪካ ሀገራት አሉ በሚለው ኢኮኖሚያዊ ችግሩ እየፈጠረብን ያለው የሉዓላዊነትም ጭምር ችግር ነው። ኢኮኖሚያዊ ችግሩ ማለት እያንዳንዱ የሚወጡ የሚገባ እቃችን ተፈትሾ ነው የሚገባው። ይሄ ማለት ሉዓላዊ ሀገር የሚያስገባውና የሚያስወጣውን እቃ ተፈትሾ ይገባል ማለት ከኢኮኖሚያዊ ጥቅሙ አግሪፌሽኑ የሉዓላዊነት ጥያቄ ጭምር የሚያስነሳ ነው። ዲፕሎማሲ ለመሞከር እንደተናገር ነው 10 ዓመት የነበረ ኖፒስ ነዋር የነበረውን ሁኔታ ሰብረው ነው ፕሬዝዳንት ሲምባ ወደ አመልካች ሀገር ሄደው የሰላም ስምምነት እንዲፈረም ያደረጉት። ይህ የሰላም ስምምነት የሚያሳየው ዲፕሎማሲያዊ እርቅ እንደምንፈልግ ነው። ዩዝ ኦፍ ፎርስ በሚል ቅድም የተናገርኩት ነው። ፕሬዝዳንት ሲምባ በመግለጫቸው የተናገሩት ይሄ ሁኔታ 100 ሚሊዮን ሕዝብ ታፍኖ መኖር ስለማይችል ልክ ካንሰር ከቆየብህ ይገልሃል መፍትሄ ልስጥህ ቢል አንድ ዶክተር ሰውየው ሊገለው አስቧል ሊባል አይገባም። መፍትሄ ላበጅለት ነው ያለው ለዛ በሽታ። ፕሬዝዳንት ሲምባም ይሄ ሁኔታ ገፍቶ ወደ ጦርነት እንዳይመራን እባካችሁ መፍትሄ እናበጅለት ነው ያሉት። ይሄንንም እንደተናገርኩት በ2020 ስምምነታችን በግልጽ አሳይተዋል። ከዛ በተጨማሪ 125 አንድ ፍጹማዊ መብት አይሰጣቸውም በሚለው መብቱ ተሰጥቶን እንዴት እንጠቀም የሚለው ነው 125(2) የሚያብራራው። ስለዚህ የተከበረው ፍርድ ቤት እንዲረዳልኝ የሚፈልገው በ125 አንድ መሰረት የተሰጠን መብት አለ። ያንን መብት ደግሞ በ125(2) መሰረት እንጠቀመው። ፒስ ብቻ ነው የሚለውን እውነታውን ማየት ይቻላል። ፒስ ኤንድ ኢኮኖሚክ ዲቨሎፕመንት ነው ስምምነታቸው። ስለዚህ ይሄ ስምምነት የሚያሳየው ፒስንም ኢኮኖሚክ ዲቨሎፕመንትንም አብሮ ለማሳለጥ ነው። ስለዚህ ቅድም በጠቀስኩት የዩኤን ቻርተር አንቀጽ 55 እና 56 መሰረት ኢኮኖሚያዊ እድገታችንን ለማሳለጥ ይሄ የባህር በር አስፈላጊ መሆኑ ነው። ታሪካዊና ባህል የሚለው ቅድም የተናገርኩት ነው። ስምምነቱ ዩኤን ታዘበው የሚለው ብቻ እውቅና ሊያሰጠው አይገባም። እውነታው ላይ እንዳለው 20% የሚሆነውን የሶቦን የአመልካች ሀገርን ህዝብ የሚይዘው ድምጽ ባልተሰማበት ሁኔታ ነው ነገሩ የተከወነው። ከዚህ ውጪ አንድ ሀገር ቀድሞ የነበረ መንግስት በሶቨርኒቲዋ እጅግ በጣም ዲሲሲቭ በሚባል ጥቅሟ ላይ የወሰነውን ውሳኔ ቀጣይ የሚመጣው መንግስት መቃወም ይችላል። ስለዚህ ይሄ ውሳኔ በተወሰነበት ወቅት የነበረው መንግስት ሁኔታውን ተቀብሎታል ማለት እኛንም እንድንቀበል ያስገድደናል ማለት አለመሆኑን የተከበረው ፍርድ ቤት እንዲረዳልኝ እጠይቃለሁ። ከዚህ በተጨማሪ ቲፖዲስ የሚለው አይገዛንም አዲስ የተፈረመው የ2020 ስምምነት እንዲቀጥልልኝ የጠየቅኩኝ ተጨማሪ ካለ ተጠበቃዬ አገር ጠበቃዬ ፏድ የምትጠይቁት የባህር በር ነው ወይስ የባህሩን የማግኘት ነው ወይስ የመጠቀም ነው የሚል ነው። እኛ በጥያቄያችን ላይ ያቀረብነው በዋናነት የባህር በር የማግኘት ነው። እንደ አማራጭ ግን ያ ካልሆነ የተከበረው ፍርድ ቤት የባህሩን የመጠቀም መብት እንዲሰጠን ጠይቀናል። የአማራጭ 2 ጥያቄዎች ነው የጠየቅነው። የአማራጭ ዳኝነቶችን 2 ጥያቄዎችን ያስቀመጥነው የባህር በሩ የማይሆን ከሆነ የመጠቀም መብት ከፍላጎታችን አስገዳጅነት አንጻር እንዲታይልን የጠየቅነው። ይህን ስንጠይቅ ግን 2 አማራጮችን ስንጠይቅ አመልካቾች በመልሳቸው ላይ አምነዋል። መብት አላቸው፣ የማግኘት መብት አላቸው እያሉ ነው። ያ ማለት እኛ በአማራጭ እየጠየቅን ያለ ነው የመጠቀም መብትን ባመኑት ላይ ይህ ፍርድ ቤት እንዲወስንልን ስንል በአክብሮት እንጠይቃለን። ለምን? አዎ የመጠቀም መብቱ አላቸው በህጉ የተቀመጠው መብት ነው ካሉ ባመኑት ላይ እኛ 2 አማራጮችን ስለሆነ በዳኝነት እየጠየቅን ያለ ነው ባመኑት ላይ የመጠቀም መብቱ እንዲከበርልን ስንል እንጠይቃለን። በሁለተኛ ደረጃ የቀረበልን ጥያቄ በአንቀጽ 125 ፍጹማዊ ነው ወይ ትላላችሁ የሚል ነው። እኛ ፍጹማዊ ነው የሚል ሳይሆን መከራከሪያችን ተፈጥሯዊ መብት ስለሆነ ያ ተፈጥሯዊ መብት ደግሞ በትክክል የተደነገገ ስለሆነ ለዛ ደግሞ በንዑስ አንቀጽ እዛው 125 2 እና 3 ላይ የተቀመጡት እንዲከበሩ እና የነሱ ሉዓላዊነት እንዲከበር ስምምነት አማራጭ ያስፈልጋል ይላል ህጉ። እኛም እያልን ያለ ነው ስምምነት ውስጥ እንግባ ነው እያልን ያለ ነው። የዚህን ፍርድ ቤት ስልጣን ይሄ ፍርድ ቤት ስልጣን የለውም ብለን በመጀመሪያ ስንከራከር በሌላ በግልግል ይታይ ስንል ለስምምነት ክፍት መሆናችንን ያሳያል። እኛ እያልን ያለ ነው መብቱ ተፈጥሯዊ ቢሆንም
በስምምነት ለመታይ ግን እንዲታይ ግን ዝግጁ እንደሆነ በ2020 ያደረግነው የሰላም ስምምነት ለስምምነት ክፍት እንደሆነ ያሳያል። ሀገረ ሶቦን ለመስማማት ፍቃደኛ ባትሆን ይህ ፍርድ ቤት ያስገድዳል የምንለው ለዚህ ፍርድ ቤት ስልጣን አለው ብለው የመጡት እነሱ ናቸው። በዚህ ፍርድ ቤት ለመገዛት ከመጡ በኋላ እኛ የሰላም አማራጭ ሌሎች መንገዶችን እንሞክር እያልን ነው። ይህ ፍርድ ቤት ስልጣን የለውም እያልን ነው። ያ ማለት እነሱ ከሰው እዚህ ተከሳሽ ሆነን ያመጡን በዚህ ፍርድ ቤት ስልጣን ሙሉ በሙሉ ተቀብለዋል። የተቀበሉት የዚህ ፍርድ ቤት ስልጣን ደግሞ ይገዛቸዋል ከሰው እዚህ ፍርድ ቤት ስላመጡ ማለት ነው። ከዚህ በተጨማሪ ግን እኛ ለስምምነት እስካሁን ያደረግናቸው በ2020 ያደረግናቸው ስምምነቶች እንደገና ደግሞ ከዚህ ፍርድ ቤት ወጥቶ በሰላም አማራጭ ይታይ ማለታችን 125 2ንና 3ን ለመቀበል የነሱንም ሉዓላዊነት እንደገናም ለስምምነት ለመገዛት ያለንን ቁርጠኛ ፍላጎት ያሳያል በደንብ። ከዚህ በመቀጠል የተነሳበት ሌላው ጊዜያዊ ትዕዛዝ እንዲሰጠን ጊዜያዊ ውሳኔ እንዲሰጠን በሚል በዳኝነት ጥያቄዎቹ ላይ አንስታችኋል የሚል ነው። ለዚህ እኛ ጊዜያዊ ዳኝነት እንዲሰጠን የጠየቅነው የ120 ሚሊዮን ህዝብ ጉዳይ አስቸኳይ ነው። በዚህ መንገድ ይህ ህዝብ እነዚህ መሰረታዊ ፍላጎቶች ተገድቦ ሊቆይ ስለማይችል የተራዘመ ፍትህ ደግሞ እንደተከለከለ ስለሚቆጠር ይሄ ነገር ከተራዘመ የ100 ሚሊዮን ህዝብ እጣ ፋንታ በጣም አስቸጋሪ ሁኔታ ውስጥ ነው የሚገባው። ያ ማለት ለዛ ሲባል ግን አስቸኳይ ጊዜያዊ ትዕዛዝ ይህ ፍርድ ቤት እንዲሰጠን መጠየቃችን አግባብ ይሆናል። ከዚህ በተጨማሪ በዋኖ ብሔርን ድምጻቸው አልተወከለም ብላችሁ ለማንሳት መብት ተሰጣችሁ የሚል ነው። ለዚህ መልስ የሚሆነን ይሄ ዓለም አቀፍ ህግ ላይ የተቀመጠ ነው። አንድ ሀገር በጎረቤት ሀገር ያሉትን ህዝቦቹን መጠበቅ ለነዛ ህዝቦች መከላከል ዓለም አቀፍ መብት የተቀመጠ ነው። ለዚህ እንደ ምሳሌ ማንሳት ከተጠበቀብን ጀርመን በጎረቤት ሀገር ቼክ ሪፐብሊክ የሚገኙትን ህዝቦቿን ለመጠበቅ ከአልፎም ከመሰረታዊ ፍላጎቶችን ከማስገባት ዲሞክራሲ ኤክሰርሳይዝ እንዲያደርጉ የተለያዩ ድጋፎችን እስከማድረግና ከዛም ሲያልፍ የራሳቸው መብት እንዲወስኑ የማበረታታት ስራ መስራት እንደሚቻል በዓለም አቀፍ ህግ የተከበረ መብት ነው። እነዚህ መብቶች እኛ የዋኖን ብሔረሰብ በእኛ ብሔረሰብ የነበሩትን ዋኖችን መብታቸው ይከበር ስንል እነዚህን የዓለም አቀፍ ህግና የዓለም አቀፍ መንፈሶችን ከግምት ውስጥ አስገብተን ነው የጀርመንን ተሞክሮዎችን እና ዓለም አቀፍ ህጉን አጠቃላይ መንፈስ ተሞክሮ ከግምት ውስጥ አስገብተን ነው እኛ እንደዚህ እያልን ያለነው። በቀይ ግዛት ስምምነት ሊያስገድዳችሁ አይችልም ወይ በሚለው ዩቲፖዲዲስ የሚባለው ከስተመር ኢንተርናሽናል ሎ ተግባራዊ የሆነው ብዙ የአፍሪካ ሀገራት ከቀይ ግዛት በኋላ በነበራቸው ግንኙነት ችግሩን ለመፍታት ነው። እኛ ግን ችግሩን ፈተን በራሳችን ሁኔታ ዩኒፋይድ አንድ ስቴት ሆነናል። በፊት የነበረውን መልሰነዋል። ይሄ የሚያሳየው ይሄ የቀይ ግዛት ስምምነት ሊገዛን አይገባም፣ ራሳችን ተስማምተናል። ስለዚህ ይህን ስምምነት ኋላ የተጠቀሙት እንዴት ነው? ለመስማሚያ ግራውንድ ለመፍጠር ያህል ነው፣ ለመስማሚያ ቤዝ ለመስራት ያህል ነው። የዛም ጊዜ ደግሞ በተካሄደው ስምምነት መሰረት ሁለቱ ሀገራት መንግስታት የነበሩት ደንበኛ ሀገራችንን ቤሎን ወክሎ የነበረው መንግስት ያደረገው ስምምነት ላይ ይሄንን ዋና ናሽናል ኢንተረስታችንን ነክቶብናል። ስለዚህ አዲስ የመጣው መንግስት ያንን የመቃወም መብት አለው። ዩቲፖዲዲስ የሚለው ሊያስገድደን አይገባም። አንደኛ መሰረቱ ምንድነው? ሁለቱ ሀገራት ዩኒፋይ በሆኑ ሰዓት ይሄንን ህግ ዋጋ ቢስ አድርጎታል ይሄንን ስምምነት። ሁለተኛ መሰረት አድርገን ልናነሳው የሚገባው ምንድነው? ይሄ የመጀመሪያው መንግስት የወሰደው እርምጃ ተቀባይነት የለውም። ምክንያቱም የሀገራችን ጉሮሮ ልንለው እንችላለን፣ መውጫም መግቢያ ያንን የሚዘጋ ስምምነት ነበረ፣ ይሄ በመገንጠል ወቅት የነበረው። ስለዚህ ያንን መሰረት አድርገን መልስ መስጠት እንችላለን። ከዚህ ውጪ ሶቨርኒቲያቸውን አይነካም ወይ ለተባለው ጥያቄ 10 ዓመት ከመገንጠላቸው በኋላ በነበረን ግንኙነት ውስጥ ምንም አይነት ሉዓላዊነታቸውን ሊነካ የሚችል ግንኙነት አልነበረንም። እንዲሁም አመልካች ሀገርን ሶቦ ይበልጥ በሚጠቅም ሁኔታ ነበረ ግንኙነታችን የቀጠለው። ስለዚህ አሁንስ ቢፈቀድ ብንጠቀመው ምን ሉዓላዊነታቸውን ይነካል የሚለው ጭራሽ ተቀባይነት የሌለው ሆኖ አግኝተነዋል ማለት ነው። ከዛ ውጭ ምንድነው የኃይልን መጠቀም ፈልገዋል የተባለው ፕሬዝዳንታችን እንደተናገርኩት ነው። ፕሬዝዳንት ሲምባ ነገሩ በዚህ ከቀጠለ የሚመጣው ውጤት ጥሩ አለመሆኑን ለማሳየት የሄዱበት መንገድ እንጂ ፈጽሞ ይሄን አማራጭ እንጠቀማለን ማለት አይደለም። እንደተናገርኩት ነው። በሽታው እንዳይገልህ መፍትሄ ልስጥህ ማለት ኋላ እንዲገልህ ፈልጊያለሁ ማለት ነው ተብሎ ሊተረጎም አይገባም። ፕሬዝዳንት ሲምባ እያሉ ያሉት ያ እንዳይሆን እባካችሁ በሰላም
ስምምነት እንፍታው ነው ችግሩ። ስለዚህ የተከበረው ፍርድ ቤት ይሄን እንዲረዳው ፈልጋለሁ። የ2020 ስምምነት አያስገድሞ እየተባለው እንዴት ነው አንድ ሀገር ጉሮሯችን ነው እያለ ያለው 100 ሚሊዮን ህዝብን ጥቅም የሚወስን ነው ያለውን ከግምት ውስጥ ሳያስገባ ተስማምቷል ተብሎ ሊታሰብ የሚችለው የሰላም ስምምነት ስንል እንዴት ነው ያንን ከግምት ውስጥ የማያስገባው ይሄን ኢኮኖሚክ ጥቅማችንን? ስለዚህ የተከበረው ፍርድ ቤት ሁኔታውን ከዚህም አንጻር እንዲገነዘብልን በትህትና ጠይቃለሁ። አመሰግናለሁ። አመልካች ሀገረ ሶቦና የተጠሪ ሀገረ ቤሎ በጉዳያቸው ያቀረቡትን ጉዳይ እና የቃል ክርክራቸውን አድምጧል። በመቀጠል ከ5 ደቂቃ እረፍት በኋላ በዛሬው የቀረበውን ክርክር እንዲሁም በጽሁፍ የቀረበውን ክስና መልስ መርምሮ ተገቢውን ብይን ይሰጣል። ከ5 ደቂቃ በኋላ ችሎቱ ይመለሳል። ለ5 ደቂቃ እረፍት እናንተም አድርጉ፣ ችሎቱም እረፍት አድርጎ ይመለሳል። የተባበሩት ዓለም አቀፉ የፍትህ ፍርድ ቤት ነው። ችሎቱ ከ5 ደቂቃ እረፍት በኋላ ተመልሷል። ቀደም ሲል እንደተከታተልነው አመልካችና ተጠሪ የአመልካችን ክስ መነሻ በማድረግ እንደዚሁም ደግሞ የተጠሪን መቃወሚያዎችን መሰረት በማድረግ ክሳቸውን አድምጧል። እንደዚሁም ደግሞ ለችሎቱ ግልጽ ሊሆኑ ይገባል ያልናቸውን ጥያቄዎች ለግራ ቀኙ ካቀረብን በኋላ ጉዳዩ ከቀረበበት አግባብ በተለይም ከተባበሩት መንግስታት ድርጅት ወይም ከዓለም አቀፉ የባህር ሕግ እንደዚሁም ከተባበሩት መንግስታት ድርጅት ቻርተር እና ከሌሎች ዓለም አቀፍ ሕጎች ልምዶችና ስቴት ፕራክቲስ እንደዚሁም ደግሞ በኤሪያው ላይ በቀረበው ጉዳይ ላይ ያሉ ከዚህ ቀደም ይህ ፍርድ ቤትና ሌሎች ፍርድ ቤቶች የወሰኑትን ውሳኔዎች በማገናዘብ ይህ ችሎት የሚከተለውን ብይን ሰጥቷል። በዚህም መሰረት አመልካች ያቀረቡት የተጠሪ ፕሬዝዳንት ያደረጉትን ንግግር መነሻ በማድረግ የጦርነት ስጋት አለብን ተብሎ የቀረበው ሩቅ የሆነ ስጋት ከመሆኑ ጋር ተያይዞ በዚህ ችሎት ቀርቦ ሊታይ የሚችል ጉዳይ አይደለም በማለት የቀረበውን አቤቱታ ይህ ችሎት አልተቀበለውም። በመሆኑም በአጠቃላይ አመልካች ያቀረቡት ክስ ተገቢነት የለውም በማለት ይህ ችሎት በዛሬው ዕለት በሙሉ ድምፅ ብይን ሰጥቷል። በመቀጠል በዚህ ችሎት የታዩ የተሻለ ፐርፎርም ያደረጉ ተከራካሪዎችን ውጤት ገልጻለሁኝ። በዚህ መሰረት እንግዲህ ይህ ችሎት የተማሪዎች ውድድርን የሚመለከት ከመሆኑ ጋር ተያይዞ መመዘኛዎች አሉት። በተለይም እዚህ ችሎት ላይ ያቀረቡትን ክርክር መሰረት በማድረግ እስኪላቸውን መሰረት በማድረግ እንደዚሁም ያቀረቡትን በተለይም የሕግ ጉዳይ እና የቀረበላቸውን የእውነታ መግለጫ ወይም ፋክት በአግባቡ ተረድተውታል የሚለውን መነሻ በማድረግ እና የጠቀሷቸውን ዓለም አቀፍ ሕጎች ለክርክሩ አስፈላጊ የሆኑትን ሕጎች በመመርመር ካቀረቧቸው ክርክሮች በመነሳት የሪስፖንዳንቱ ነው የቀረበው ወይም በተጠሪነት የቀረበው ቲም የዚህ ሙት ኮርት ውድድር የዕለቱ አሸናፊ ሆነዋል ማለት ነው። ከዚህም በተጨማሪ ከቀረቡት እንግዲህ ከ6ቱ ተወዳዳሪዎች መካከል ባቀራረቡ ሕግን በመጥቀስ ፋክትን ወይም ደግሞ የእውነታ መግለጫው ላይ የተመለከቱትን ጉዳዮች አጣምሮ በመጥቀስና አድማጭን እንደዚሁም ደግሞ ዳኞችን ማሳመን በሚችል አቀራረቡ በሶስቱም ዳኞች የተመረጠው ቤስት ኦራተር ወይም ጥሩ ተከራካሪ የሚባለውን ለመምረጥ ተሞክሯል። በዚህ መሰረት ከተጠሪዎች በኩል በእደ ማርያም ተስፋዬ የዕለቱ ቤስት ኦራተር ሆኖ ተመርጧል። ችሎቱም የዛሬውን ክርክር ካዳመጠ በኋላ ያው ቀደም ሲል የገለጽኩትን ውሳኔ በማሳለፍ ተጠናቋል።
ተማሪ በእደ ማርያም ተስፋ ይባላለሁ። በወሎ ዩኒቨርሲቲ 3ኛ ዓመት የህግ ተማሪ ነኝ። እንግዲህ በክርክራችን ላይ ልናነሳው የሞከርነው ጉዳይ ከአሁን ነባራዊ ካለው የሀገራችን ሁኔታ ጋር በጣም ተቀራራቢነት ያለው የሚመስል ነው። እንግዲህ እኛ ወክልና ስንከራከር የነበረችው ሀገር በምናባዊው ሀገር የነበረችው ኢትዮጵያ ነች። እንግዲህ አሁን ኢትዮጵያ ከዓለም አቀፉ የባህር ስምምነት አንቀጽ 125 አንድ መሰረት የባህር በር የማግኘት መብት አላት። ምክንያቱም በአንቀጽ 124 እዛው ላይ በተቀመጠው መሰረት የባህር በር ከሌላቸው ሀገራት መካከል አንዷ ኢትዮጵያ ናት። እንዲሁም የዚህ ስምምነት ፈራሚ ነች። ስለዚህ የዚህ ስምምነት ፈራሚ የሆኑ ሀገራት በ125 ንዑስ አንቀጽ 1 መሰረት የባህር በር የማግኘት ተፈጥሯዊ መብት አላቸው። ይህን ተፈጥሯዊ መብታቸውን እንዴት ይጠቀሙታል በሚለው ዙሪያ ነው 125 ንዑስ አንቀጽ 2 የሚያወራው። ስለዚህ ይህን ሁኔታ እንዴት እንጠቀማል በሚለው ሁኔታ ዲፕሎማሲያዊ ግንኙነት በመፍጠር የሰላም ስምምነት በመፍጠር ከዚህ በፊትም የነበሩ እንቅስቃሴዎችን አስተውለናል። የሰላም ስምምነት መፍጠር አሁን ካለው ከረንት ሲቹዌሽን እንደምንረዳው። ስለዚህ እነዛን ነገሮች በማሳደግ ተፈጥሯዊ መብታችንን በ125 አንድ መሰረት የተቀመጠውን የመጠቀም መብት የማግኘት መብታችን ይኖረናል። አሁን ብዙ የማህበራዊ ሚዲያ አማራጮች አሉ። እናንተም እየጠየቃችሁ ነው። የራሱ ትልቅ አንድ አማራጭ ነው። በሚዲያው ትልቅ አድቮኬሲ መስራት ይቻላል። ሀገራችን ይሄን የመጠቀም መብት እንዳላት ለሰዎች ማሳወቅ እንችላለን ብዬ አስባለሁ። እንዲሁም ለማህበረሰቡ አዌርነስ ክሬት ማድረግ መፍጠር ከቻል ማህበረሰባችን ይሄን መብት እንዳለው ካወቀ ነገ የሚመጣውም ትውልድ ጠያቂነቱ ይቀጥላል። እኛም ይኸው ጀምረነዋል። ስለዚህ ከዛሬ ጀምሮ ማወቅ ይሄን ለማያውቁ ሰዎች ማሳወቅ በዓለም አቀፍ መድረኮች እንዲታወቅ የተለያዩ ሚዲያዎችን አማራጭ ተጠቅመን እጃችን ላይ ያለውን መስራት እንችላለን ብዬ አስባለሁ። መሰረት አሰፋ እባላለሁ። የ4ኛ ዓመት የህግ ተማሪ ነኝ ማለት ነው በወሎ ዩኒቨርሲቲ። የራሴን እናት ሀገር ተቃውሚ መከራከሬ ትንሽ ተጽዕኖ ሊኖረው ይችላል ብዬ አስባለሁ። ነገር ግን ይሄ ያው እንዳጠቃላይ እውነተኛ የሚሆነ ነገር ነው ደግሞ ይዘን የተከራከር ነው። እንዳጠቃላይ ኢትዮጵያ ትችላለች። አሁንም ቢሆን እኛ ኢትዮጵያን ወክለን መከራከር እንችላለን። ነገር ግን የምትችለው በህጋዊ ግራውንድ ወይንም በሌላ ሳይሆን በስምምነት ነው። ያው እንግዲህ የባህር በር የሌላቸው ሀገራት የባህር በር መጠቀም ይችላሉ። አሁን ኤርትራ መጠየቅ ትችላለች፣ መብቷ ነው። ነገር ግን አጠያየቋን ማስተካከል እንዳለባት የሚያጠይቅ ነው። ኢዘዲን ሰይድ እባላለሁ። 24ኛ ዓመት የወሎ ዩኒቨርሲቲ ህግ ተማሪ። በጣም የሚገርም ነበር። በጣም እኔም በግሌ ሰርፕራይዝ ያረገኝ ነበረ። ናሽናል ውድድሮች ላይ የመሳተፍ እድሉ ገጥሞኝ ነበርና ምናልባትም ቀደም ሲል እንደዚህ አይነት ኢንተርባች ሞት ኮርቶችን ተሳትፌ ሄጄ ቢሆን ከዛ የተሻለ ውጤት አቺቭ የምናደርግበት መንገድ እንዳለና አሁን በሚቀጥለውም የሀገር አቀፍ የምስለ ችሎት ውድድር ላይ በጣም ተስፋ እንድጥል ነው ያደረገኝ ያየሁት ነገር። አለሙ ዳኛው በወሎ ዩኒቨርሲቲ የህግ ትምህርት ቤት መምህር እንደዚሁም የነጻ የህግ ድጋፍ ማዕከል አስተባባሪና ጠበቃ። የባህር በር የማግኘት እና የመጠቀም መብት ጋር ተያይዞ በዓለም አቀፉ የባህር ህግ አንቀጽ 125 ስር የተመለከተው የመጀመሪያው ንዑስ አንቀጽ 1 ላይ መብት እንዳለ ካስቀመጠ በኋላ በቀጣዮቹ ድንጋጌዎች ላይ መስማማት፣ ስምምነት የዛችኛዋ ሀገር የግዛት አንድነት ሳይነካ ሉዓላዊነቷ ሳይነካ የዛችን ሀገር ናሽናል ሴኩሪቲ በማይነካ መንገድ መጠቀም እንዳለብን ነው የሚያስገነዝበን። እነዛ ንዑስ አንቀጽ 2 እና ንዑስ አንቀጽ 3 ላይ የተመለከተው። ስለዚህ ኢትዮጵያም ምናልባት የባህር በሩን ጥያቄ ገፍታበት ወደ ስምምነት የሚገባ ከሆነ የሚደረገው ስምምነት የባህር በሩ ያለባትን ሀገር የኤርትራን ሉዓላዊ ግዛት ላለመንካት ሉዓላዊነቷን ላለመንካት እና የሀገር ደህንነቷን በማይነካ መልኩ ለመጠቀም የሚደረግ ስምምነት ነው የሚሆነው ማለት ነው። ስለዚህ ኢትዮጵያም የምታደርገው ስምምነት የዛችኛዋን ሀገር እነዚህ መብቶች ላለመጋፋት የሚደረግ ስምምነት ነው እንጂ የመጠቀም መብቱ ኦልሬዲ በህግ የተመለከተ ነው ማለት ነው። ስለዚህ በጋራ ሲጠቀሙ አንዱ የአንዱን ሉዓላዊ የግዛት አንድነቱን፣ ሉዓላዊነቱን፣ የደህንነቱን ጉዳይ በማይነካ መልኩ መሆን እንዳለበት ነው ቀደም ሲል የተመለከቱ ድንጋጌዎች። በዛ አግባብ ነው ሊሆንም የሚገባው። ህግ ተማሪዎች ህብረትም በቅርብ ጊዜ በደንብ ስትሮንግ ነው እየመጣ ስለሆነ የዩኒቨርሲቲውን ፍላጎት እንደዛ ስለሆነ በተለይ ዩኒቨርሲቲ ወሎ ዩኒቨርሲቲ የተግባር ዩኒቨርሲቲ ወይም አፕላይድ ዩኒቨርሲቲ ከሚባሉት ውስጥ የተመደበ መሆኑን ስንመለከት እንደዚሁም ከደቡብ ወሎ ዞን ከፍተኛ ፍርድ ቤት ጋር ባለን የሜሞራንደም ኦፍ አንደርስታንዲንግ መሰረት ተማሪዎቹ በብዛት ፍርድ ቤት እየሄዱ እንዲከታተሉ እያደረግናቸው ነው ያለው። ስለዚህ የተግባር እንትኑን እያዩት ነው ማለት ነው። ተከራካሪዎች በምን መንገድ ክርክራቸውን ማቅረብ ይችላሉ፣ እንዴት ማሳመን ይችላሉ፣ ህጎችን እንዴት ማንሳት ይችላሉ የሚለውን በተግባር እንዲያዩት እየተደረገ ስለሆነ ያንን ደግሞ እዚሁ ዩኒቨርሲቲያቸው ውስጥ መጥተው በመካከላቸው የምስለ ችሎት እንትን የተዘጋጀላቸው እንዲለማመዱ የማድረግ አይ ቲንክ ሰፊ እቅድ እንዳለ ነው የማውቀው። ዛሬ ያያችሁትም የዛ አንዱ መነሻ አድርገን ልንወስደው እንችላለን። ግን ወደፊት ተጠናክሮ እንደሚቀጥል ነው ባለ ግንዛቤ።
ወደ ተመልካቾቻችን ሳምንታዊው የማህደረ ወሎ ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበር። በሁለት ክፍል ወደ እናንተ ያደረስነው ጉዳይ ኢትዮጵያ የባህር በር የማግኘት መብት ከዓለም አቀፍ ሕግ አንጻር ምን ይመስላል የሚለውን በምስለ ፍርድ ቤት ክርክር የወሎ ዩኒቨርሲቲ የሕግ ትምህርት ክፍል ተማሪዎች ያቀረቡትን ክርክርና ውጤቱን ነበር በሁለት ክፍል ወደ እናንተ ያደረስነው። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። የፕሮግራሙ አዘጋጅ ህይወት አስማማው ነበረች። ፕሮግራሙን እየመራሁ ጀማል ኢማም አብሬያችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ ይሆንላችሁ።